ጠቅላይ ሚኒስትር ዶክተር አብይ አህመድ ከቤኒን ፕሬዚዳንት ሮሙአልድ ዋድጊኒ ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከቤኒን ፕሬዚዳንት ጋር በውል ጉዳዮች ዙሪያ መምከራቸውን ገልጸዋል። የሁለትዮሽ ግንኙነቱን ማጠናከርና በጋራ ጥቅሞች ላይ የላቀ ትብብር ለማድረግ በሚያስችሉ ድሎች ዙሪያ ፍሬያማ ውይይት ማድረጋቸውን አመላክተዋል። ለጥልቅ አጋርነትና ለዘላቂ ወዳጅነት ያለን የጋራ ቁርጠኝነትና ይበልጥ ለማሳደግ ጽኑ ፍላጎት አለን ብለዋል። ጠቅላይ ሚኒስትሩ በመልእክታቸው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስቴር በሳውዲ አረቢያ ውስጥ የሚገኙ ኢትዮጵያውያንን ለመታደግ እየተሰራ መሆኑን አስታወቀም። ሚኒስቴር መስሪያ ቤቱ ባወጣው መግለጫ በተለይም ደግሞ የህግ ሂደትና የፍርድ ውሳኔ የተላለፈባቸውን ወገኖች በሚመለከቱ ጉዳዮች ላይ ከሚመለከታቸው የሳውዲ አረቢያ ባለስልጣናት ጋር በቅርበት መስራቱን ቀጥሏል ብሏል። የኢትዮጵያ መንግስት በውጭ ሀገር ለሚኖሩ ዜጎች ደህንነት ጥበቃና የቆንስላ ድጋፍ ከፍተኛ ትኩረት ይሰጣል። በሳውዲ አረቢያ በአስቸጋሪ ሁኔታ በሚገኙ ዜጎች ጉዳይም መንግስት በከፍተኛ አመራሩ በኩል ከሀገሪቱ ባለስልጣናት ጋር ተከታታይ ውይይቶች አድርጓል ብሏል። በተጨማሪም በሪያድ በሚገኘው የኢትዮጵያ ኤምባሲና በጄዳ በሚገኘው ቆንስላ ጀነራል አማካኝነት አስቸጋሪ ሁኔታ ውስጥ ለሚገኙ የኢትዮጵያ ዜጎች ሰብአዊ ምህረት እንዲደረግላቸው ለመጠየቅ የቆንስላ ድጋፍ እንዲያገኙ ለማድረግና ተገቢው መፍትሄ እንዲፈለግላቸው ከሚመለከታቸው የሳውዲ ባለስልጣናት ጋር ያለውን ውይይት አጠናክሮ ቀጥሏል ተብሏል። እነዚህ ቀጣይነት ያላቸው የዲፕሎማሲና የቆንስላ ጥረቶች በሰብአዊ ረገድ አዎንታዊ ውጤቶች አስገኝተዋል ተብሏል። እስካሁን ድረስ በአጠቃላይ 1971 ኢትዮጵያውያን የሳውዲ ባለስልጣናት ካደረጉት የንጉሳዊ ምህረት ተጠቃሚ መሆን የቻሉ ሲሆን የኢትዮጵያ መንግስትም እነዚህን ዜጎች ወደ ሀገራ በተከታታይ በረራዎች እየመለሰ ይገኛል። ሚኒስቴሩ ይህንን ሂደት በቆንስላና በሰብአዊ ጉዳዮች ላይ በሁለት ሀገራት መካከል ያለውን ትብብርና የረጅም ዘመን ግንኙነት የሚያንጸባርቅ መሆኑን ይገነዘባል ሲል ሐምሌ 5 2008 ዓ.ም በጎንደር በተደረገው ትግል መነሻነት ህዝቡ ከህወሓት አገዛዝ ነጻ መውጣቱን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አስታወቀም። ዝክረ ሐምሌ 5 2008 ዓ.ም 10ኛ ዓመት ሐምሌ 5 የማይነጥፍ ቃል የማይፈታ ትጥቅ በሚል መሪ መልእክት በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በሁመራ ከተማ ተከብሯል። ሐምሌ 5 ቀን 2008 ዓ.ም የህወሓት ቡድን የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢውን ኮሎኔል ደመቀ ዘውዱን ከጎንደር አፍኖ ለመውሰድ ያደረገው ሙከራ የከሸፈበት ቀን ነው። ከዚያ ጊዜ በኋላ በተካሄደው ህዝባዊ ትግል ሀገራዊ ለውጥ መምጣቱን ተከትሎ የወልቃይት ጠገዴ ህዝብም ከህወሓት አገዛዝ ነጻ መውጣቱን የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ገልጸዋል። አማራዊ ማንነታችን ወንጀል ሆኖ ኢትዮጵያን መውደዳችን እንደ ኃጢአት ተቆጥሮብን በየጊዜው በርካታ ማይካድራዎችን አሳልፈናል። ህዝባችን የማያቋርጥ ትግል አድርጓል። በነጻነት ትግሉ ሺዎች ተሰውተው በርካቶች አካላቸው አጥተው በመቶ ሺዎች ተፈናቅለው በ10 ሺዎች ከሀገር ተሰደው መራር ዋጋ ቢከፍሉም በስተመጨረሻ የሐምሌ 5 የድል ችቦ መለኮስ የትግሉን አድማስ አሰፋው። በዕለቱ የህወሓት ቡድን ቤታቸውን ከቦ የኃይል እርምጃ ለመውሰድ ሲሞክር ራሳቸውን ለትግሉ አሳልፈው በመስጠት ትግሉን ትውልድ እንዲያስቀጥለው ማድረጋቸውን የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ አስታውሰዋል። የሰው ደምን መጣጮችን ገድዬ ራሴን በክብር መስዋዕት እሆናለሁ። ቀሪውን የማንነት ጥያቄውን ትግሉ የወልቃይት ጠገዴ አማራ ህዝብን ያስመልሰዋል የሚል እምነት ነበረኝ። በሚገርም ሁኔታ ግን እኛ የወልቃይት ጠገዴ ህዝቦች በወያኔ ህወሓት መራሹ ስርዓትን ብዙ ወንድሞቻችንና ቢገደሉም ታፍነው ቢወሰዱም እግዚአብሔር አግዞን ዛሬ ነፃ ወጥተን ራስ በራሳችን እየተደራደርን እንገኛለን። ኮማንደር ደጀኔ ማሩ የኮሎኔል ደመቀን ከበባ ለመስበር ከሶሮቃ ተነስተው ጎንደር በመግባት ህወሓትን የተፋለሙበትን ሁኔታ ያስታውሳሉ። በዚህ ሰዓት ነው የዛሬ 10 ዓመት ነው እንደ አፄ ቴዎድሮስ ሽጉጤን ጠጥቼ እሞታታለሁ እንጂ አንተ ግን ከእግዚአብሔር ጋር ድረስ አለኝ። ከወለቃ ተነስተን በአወኑ አድርገን ወንዝ ለወንዝ አድርገን ነው እንግዲህ 11 ሰዓት ለወንድሜ የደረስንለት። ይሄ ማለት የአማራ ጀግንነት፣ የአማራ ቆራጥነት፣ የአማራ ልብ ሙሉነትን ስለሚያሳይ ነው። ሐምሌ 5 በጠንካራ የትግል መንፈስ የተገኘ ድል መሆኑን በዕለቱ የተገኙት የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ዶክተር ዳኛቸው አሰፋ ተናግረዋል። የሁለት ኃይሎች ግጥሚያ ነው ለኔ። በአንድ በኩል በጣም ጠንካራ የሆነ ግዑዛዊ የሆነ የማይበገር ኃይል፣ በሌላ በኩል ደግሞ አልበገርም የሚል ጠንካራ መንፈስ የተገናኙባት ቀን ናት። ማን እንዳሸነፈ ይሄው የዛሬ ሴሌብሬሽናችን የዛሬው እንትናችን
ይመሰክራል። ቀኑ በርካታ ወገኖች መስዋዕትነት የከፈሉበት መሆኑን የተናገሩት የበዓሉ ታዳሚዎች የማንነት ትግሉ ዳር እስኪደርስ ሁሉም በጋራ እንዲረባረብ ጥሪ አቅርበዋል። በደምኛና ቀን ስለሆነች በጣም ደስ ብሎኛል። ትግላችን አልቋል ማለት አይደለም። ነፃነታችን አገኘን እንጂ ይህ ነፃነታችን በነፃነት እንድንቀጥል መታገል ሁላችንም በአንድነት ወደፊት መቀጠል አለብን ነው። በነፃነት በባህላችን፣ በቋንቋችን፣ ባነጋገራችን እንዲሁ አሸብርቀን ደምቀን እንድንሄድ ወይም በየዓመቱ እንድንዘክር ለዚህ ፕሮግራም ደርሰናል። በበዓሉ ላይም የክልል ከፍተኛ የሥራ ኃላፊዎች፣ የፓርላማ አባላት፣ ጋዜጠኞች፣ አርቲስቶች፣ የሃይማኖት አባቶችና የሀገር ሽማግሌዎች ታድመዋል።